ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ቁሪሶ ነኝ። አብራችሁን ቆዩ። የቱርኩ ፕሬዝዳንት ረጅብ ጠይብ ኤርዶሃን ለይፋዊ የሥራ ጉብኝት ወደ ኢትዮጵያ ገቡ። ፕሬዝዳንቱ ወደ ኢትዮጵያ ሲገቡ የኢትዮጵያ ጠቅላይ ሚኒስተር በተገኙበት ደማቅ አቀባበል ተደርጎላቸዋል። ክብረ በዓል መላኩ ተጨማሪውን ይዘዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ የቱርክ ሪፐብሊክ ፕሬዝዳንት የሆኑትን ረጅብ ጠይብ ኤርዶጋንን በብሔራዊ ቤተ መንግስት ይፋዊ አቀባበል አድርገውላቸዋል። መሪዎቹ የወል ጥቅም ላይ በተመሰረቱ የሁለትዮሽና ቀጠናዊ ጉዳዮች ዙሪያ ሰፊ ውይይት ያደርጋሉ ተብሎም ይጠበቃል። የቱርክ ሪፐብሊክ ፕሬዝዳንት ረጅብ ጠይብ ኤርዶጋን ወደ ምድረ ቀደምቷ ሀገር ኢትዮጵያ እንኳን በደህና መጡ በማለት ይፋዊ የስራ ጉብኝት ልውውጣችን በቱርክና በኢትዮጵያ መካከል ያለውን ጥልቅ የአጋርነት ጥንካሬ የሚያንጸባርቅ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ከአንካራ እስከ አዲስ አበባ በሁለቱም ጥንታዊ ሀገራት መካከል ያለውን ትብብር ይበልጥ የሚያጠናክሩና ዘላቂ ትስስርን የሚያረጋግጡ ውጤታማ ውይይቶች እንዲኖሩንም እመኛለሁ ብለዋል። ጠቅላይ ሚኒስትሩ ኢትዮጵያና ቱርክ በፍጥነት እየተለዋወጠ በሚገኘው ቀጠናዊና የዓለም ምህዳር ውስጥ ስትራቴጂካዊ አጋርነታቸውን በማጠናከር እየሰሩም ይገኛሉ። በ20ኛው ክፍለ ዘመን መግቢያ ላይ የተጀመረው የሀገሪቱ ወዳጅነት በዲፕሎማሲና ንግድ ልውውጥ ላይ የተመረኮዘ ነው። ቱርክ አፍሪካን እንደ ስትራቴጂካዊ አጋር የምትቆጥር ሲሆን አፍሪካ ህብረትን ጨምሮ ቁልፍ አህጉራዊ ተቋማት የሚገኙባትንና የአፍሪካ መዲና ኢትዮጵያ የዚህ ትብብር አካል ናት። ያለፉት 2 አስርት ዓመታት የኢትዮጵያና የቱርክ ግንኙነት ከፍተኛ እድገት ያሳየበትም ነው። ኢኮኖሚ የሁለቱ ሀገራት አጋርነት ምሰሶ እንደሆነም ይጠቀሳል። የቱርክ ባለሀብቶች በኢትዮጵያ በማኑፋክቸሪንግ፣ በጨርቃጨርቅ፣ በግንባታና በግብርና ማቀነባበሪያ ጨምሮ በተለያዩ መስኮች ተሰማርተው ይገኛሉ። ጠቅላይ ሚኒስተር ዶክተር አብይ አህመድ ለቱርክ ሪፐብሊክ ፕሬዝዳንት ረጅብ ጠይብ ኤርዶሃን ያደረጉትን አቀባበል በምስል ተከታትለን እንመለስ። የክልሉን ሁለንተናዊ ለውጥ ለማረጋገጥና የህብረተሰቡን የመልካም አስተዳደር ጥያቄዎችን ለመመለስ በትኩረት እየተሰራ መሆኑን የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ አስታወቁ። የብልጽግና ፓርቲ 7ኛ ጠቅላላ የምርጫ ማኒፌስቶና የምርጫ ምልክት የማስታወቂያ መድረክ ተካሂዷል። ዝርዝር አለን። የብልጽግና ፓርቲ 7ኛ ጠቅላላ ምርጫ የማኒፌስቶና የምርጫ ምልክት የማስተዋወቅ መድረክ ላይ የተገኙት የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ የብልጽግና ፓርቲ ከተመሰረተ አጭር ጊዜ ቢሆነውም በዚህ አጭር ጊዜ ግን ሰፋፊ ስራዎች መስራቱን አንስተው ሀገሪቱ ላይ የፖለቲካ መረጋጋት በማስፈን ለሌሎች ሀገራት ምሳሌ መሆን እንድትችልም አድርጓታል ብሏል። ብልጽግና ወደ ስልጣን ስመጣ ኢትዮጵያ ወደ መበታተን ደረጃ ላይ ተቃርባ የነበረች ሀገር ነበረች። ከዚች ከመበታተን አውጥተው ለመበታተን ምክንያት የነበሩ ጉዳዮችን ፖለቲካሊ በደንብ አሰላስለው
ምክንያቱን በደንብ አውቆ መፍትሄውንም አስቦ ትክክለኛ ፈውስ የሚያመጣ የፖለቲካ መድኃኒት አስቀምጦ የኢትዮጵያን አንድነት አስጠብቆ ዛሬ ላይ ኢትዮጵያ የአፍሪካ ምሳሌ የምትሆንበት ደረጃ ላይ ያደረሰ ጠንካራ ፓርቲ ነው። የኢትዮጵያ አንድነትን የህዝቦች የተከማመሩ ጥያቄዎችን በመፍታት የኢትዮጵያውያን አንድነትን በብልጽግና አገር አቀፋዊ ፓርቲነት ምሳሌ በሆነ መልኩ አግላይ የነበረውን የፖለቲካ ምህዳር አቃፊ በሆነ መልኩ በመቀየር ሁሉም ኢትዮጵያውያን የሀገራቸው የባለቤትነት ስሜት እንዲሰማቸው በሀገራቸው ወሳኝ በሆኑ ጉዳዮች ላይ በጋራ እንዲወስኑ ሁሉም ሀገሩን የሚያለማበት ባለማው ሀገር እኩል ኩራት እንዲሰማውና በፍትሃዊነት የሚጠቀምበት ስርዓት ብልጽግና ዘርግቷል። በሲዳማ ክልልም ለዘመናት የነበሩ የፖለቲካ ጥያቄዎች ምላሽ ያገኙት ላለፉት 5 ዓመታት መሆኑን ያነሱት ፕሬዝደንቱ ብልጽግና ፓርቲ የህዝቦችን አንድነት በመጠበቅና የፖለቲካና ኢኮኖሚ ዘርፎች ላይ በልዩ ትኩረት በመስራት የሚታዩ ውጤቶችን ማስመዝገብ ተችሏል ነው ያሉት። ረጅም ጊዜ የሲዳማ በአግላይ ፖለቲካ መሰረት የእኩልነትና የፍትሃዊ የማንነት መገለጫ የስልጣን ባለቤትነት ጥያቄ ሲያታግል የነበረ ዋጋ ያስከፍል የነበረም ጥያቄ በሰላማዊና በዲሞክራሲያዊ መንገድ በህዝቦች ውሳኔ ምላሽ ያገኘውም በዚህ 5 ዓመት ነው። በዚህ መሰረት ብልጽግና ፓርቲያችን የፖለቲካን ህመም በትክክለኛው መንገድ በማከም የህዝቦችን አንድነት በማረጋገጥ የሀገር አንድነትና አብሮነትን በማስቀጠል ምሳሌ የሆነ ፓርቲ ነው። ይሄ ብቻ አይደለም። በኢኮኖሚውም ቢሆን ኢትዮጵያ ባለፉት ጊዜያት በርካታ ጥረቶች የተደረጉ ቢሆኑም በድህነቷ ነው የምትታወቀው። ድህነቷን ታሪክ አድርጋ ከድህነት ተላቃ ከተመጽዋችነት ወደ ረጅነት የምትሸጋገርበትን በሂደቱ ግን ራሷን አምርታ የምትችልበትን ታላቅ እቅድ አዘጋጅተው ህዝቦቿን አስተባብሮ ዛሬ ላይ ስንዴ የሚሰፈርላት ሀገር ሳትሆን ራሷን በራሷ ችላ ምናልባትም ለውጭ ገበያዎች ስንዴ የምታቀርብ ሀገር መሆን የቻለችው በብልጽግና መሪነት ነው። በሀገሪቱ የተጠናቀቁ አዳዲስ ፕሮጀክቶችም አሁን እየታየ ላለው ለውጥ ምስክር መሆን የሚችሉ መሆናቸውንም ገልጸዋል። ይህ ብቻ አይደለም። ለሀገራችን እድገት ሞተር የሆኑ መሰረታዊ እርምጃዎችንም ወስዶ ተግባራዊ አድርገዋል ብልጽግና ፓርቲያችን። ለምሳሌ ሀገራችን ወደ ብልጽግና ስትራመድ ከፍተኛ የኢንዱስትሪያላይዜሽን ምዕራፍ ላይ ነው የምንደርሰው። ኢንዱስትሪው ደግሞ ኤነርጂ ነው የሚፈልገው። ስለዚህ ለሀገራችን ለቀጣይ ጊዜ የሚያስፈልገውን የኢንዱስትሪ ሀብ ሊሸከም የሚችል የኤነርጂ ልማትን አስቀድሞ ቀደም ብሎ ተጀምሮ ተንገጫግጮ የነበሩትንም ሁሉ አስተካክለው ህዳሴን ግድብ ማስመረቅ የቻለ ኮይሻንና የመሳሰሉ ግድቦችን ወደ ማስመረቅ እየሄደ ያለ አዳዲስ ፕሮጀክቶችንም እየጀመረ ያለ ታላቅ ታሪካዊ ስራ የሰራ ፓርቲ ነው። ማዳበሪያ የመሳሰሉ ነዳጅ የመሳሰሉ ስትራቴጂያዊ የሆኑ ማነቆዎችንም በሚፈታ መልኩ የሀገሪቷን ኢኮኖሚያዊ ችግሮችንም በሚፈታበት ሁኔታ ከፍተኛ ውጤት እያስመዘገበ ያለ ፓርቲ ነው እና ለውድድር ሲቀርብ ከሌሎቹ ጋር እኩል የሚወዳደር በመሆኑ ከሌሎቹ ተወዳዳሪዎች ውስጥ ብልጽግና ለይቶ መምረጥ ግን ጥቅሙን የሚያስጠብቅ የኢትዮጵያውያን ጉዳይ ነው የሚሆነው። የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ኢትዮጵያ ሀገራችን በቀጣይ ለሌሎች ሀገራት ተምሳሌት እንድትሆን በርካታ ስራዎች መሰራታቸውን አንስተው ለክልሉ ህዝብ ለውጥና ብልጽግናም በጋራ መስራት ያስፈልጋል ብለዋል። በ2023 ኢትዮጵያችንን ተምሳሌት ሀገር እንድትሆን መላው ህዝባችንን እንደዚሁም አባላችንን በማትጋት እየሰራን እንገኛለን። ይህንን ስንል ትናንትን ማከም ነገን መተለም በሚል የፖለቲካ ስብራትን በመጠገን ከጠበኛ ፖለቲካ ወደ ሀሳብ ፖለቲካ ከጠቅላይነትና አግላይነት ፖለቲካ ሁሉንም አሰባሳቢ ዳር ቆሞ የሚመለከት እንዳይኖር ሁሉንም ያሳተፈ ፖለቲካ እንዲፈጠር ከጽንፍ ፖለቲካ ወደ ሚዛናዊ አካታችነት ያለበት እንዲሆን ማድረግ ተችሏል። አስሮና ቀፍድዶ የያዘን ኋላ ቀርነትና ድህነት ታሪክ ለማድረግ በከተማና በገጠር የሚኖሩ ህዝባችንን አነቃንቀን ልመናና ተረጅነትን ተጸይፈን ምርታማነትን በማሳደግ
የማንም እጅ ተመርካች ሳንሆን ረጅና ተምሳሌት ሀገር ለመሆን የሥራ ባህል ለመቀየር ተግተን እየሰራን እንገኛለን። ይሄ በሲዳማ ክልል 868 ፓኬጅ ብለን ህዝባችን ለመቀየር ተግተን እየሰራን ያለነው ተግባር ማሳያ ነው ማለት ነው። ይህ የታየ ያለው ብርሃን የበለጠ እንዲሳካ ብልጽግናን ይምረጡ። ኢትዮጵያ በአፍሪካ ህብረትና በጣሊያን አፍሪካ ጉባኤዎች ጥቅሞቿንና ፍላጎቶቿን ያስጠበቁ ስኬታማ የዲፕሎማሲ ተግባራት ማከናወኗን የውጭ ጉዳይ ሚኒስቴር አስታውቋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ሙሉ ቀጠራ እንደሚከተለው ታቀርበዋለች። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ በሰጡት መግለጫ በአዲስ አበባ የህብረቱ ዋና መስሪያ ቤት የተካሄደው 48ኛው የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት ስብሰባ፣ ሁለተኛው የጣሊያን አፍሪካ ጉባኤና 39ኛው የህብረቱ መሪዎች ጉባኤ በስኬት ተጠናቋል ብለዋል። የዘንድሮ ጉባኤ ኢትዮጵያ በተለያየ ደረጃ ስኬታማ የባለብዙም የሁለትዮሽም መድረክ በመሳተፍ የሀገራችን ፍላጎቶችና ሀገራችንን ጥቅም ያንጸባረቀችበትና ለአብነትም ክቡር ጠቅላይ ሚኒስትሩ በተለያዩ ሀገር መሪዎች ጋር የኢትዮጵያን ጥቅሞች የሚያስጠብቁ ትብብሮችን እና ውይይቶችን ያደረጉበትና የኢትዮጵያን ፍላጎቶች የኢትዮጵያን አቋሞች ያንጸባረቁበት መድረክ ነው። በጉባኤው የተለያዩ ሀገራት መሪዎች፣ የውጭ ጉዳይ ሚኒስትሮች፣ ቀዳማዊ እመቤቶች፣ የተለያዩ እንግዶችን ጨምሮ ከ20 ሺህ በላይ ተሳታፊዎች መገኘታቸውን ጠቅሰዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከጉባኤው በተጓዳኝ ከተለያዩ ሀገራት መሪዎችና ከዓለም አቀፍ ተቋማት ኃላፊዎች ጋር ፍሬያማ ውይይቶችን ማድረጋቸውን ገልጸዋል። ጠቅላይ ሚኒስትሩ በጉባኤው መክፈቻ ላይ ባደረጉት ንግግር ኢትዮጵያ በአፍሪካ ጉዳይ የምትጫወተውን ገንቢ ሚና አጠናክራ እንደምትቀጥል ማረጋገጣቸውን አንስተዋል። ክቡር ጠቅላይ ሚኒስትሩ በአፍሪካ ህብረት ያደረጉትም ንግግር ኢትዮጵያ ሁሌም ለአፍሪካ ሀገር ቀዳሚና ፋና ወጊ ሆና የአፍሪካን ጥቅም የሚያስጠብቅ በዓለም መድረክም አፍሪካኖች የሚወከሉበት ጥቅማቸውንም የሚያስጠብቁበት መድረክ መሆን እንደሚገባው በንግግራቸው የሚያወሱበት ከዛም አልፎም የሀገራችንንም ጥቅም እዛ ውስጥ ያንጸባረቁበት ስለሆነ ይሄኛውም ኢትዮጵያ የአፍሪካ ፋና ወጊ ሀገር መሆኗን ያረጋገጠችበት መድረክ ነው። በጉባኤው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከተለያዩ ሀገራት የውጭ ጉዳይ ሚኒስትሮች ጋር ውይይት ማድረጋቸውን ነው አምባሳደር ብርሃኑ ያነሱት። ኢትዮጵያ በጉባኤው ጥቅሞቿንና ፍላጎቶቿን ያስጠበቁ ስኬታማ የዲፕሎማሲ ተግባራት ማከናወኗንም ተናግረዋል። የጉባኤው ተሳታፊዎች በአቀባበልና ሽኝት ወቅት መዲናዋንና የኮሪደር ልማቱን እንዲጎበኙ መደረጉን ጠቅሰው ጉባኤው የኢትዮጵያን ገጽታ ይበልጥ የገነባ ነው ብለዋል። እነዚህ መሪዎች አብዛኛዎቹን እኔ ነው የሸኘሁትና በግላቸውንም ሲነግሩኝ የነበረው ኢትዮጵያ ውስጥ የተከናወኑት እና የተሰሩት ስራዎችን ሁሉም በማድነቅና በመገረም ነው ሲያነሱልኝ የነበረው ማለት ነው። አብዛኛዎቹ መሪዎችም ተመልሶ ሚኒስትሮቻቸውንና ሌሎች ባለሙያዎችን ይዞ መጥቶ ልምድ ለመውሰድ የነገሩኝ ሁኔታ ነው ያለው ማለት ነው። ጉባኤው በስኬት እንዲጠናቀቅ የሀገር ውስጥና የውጭ መገናኛ ብዙኃን፣ የጸጥታ አካላት፣ የትራፊክ አስተባባሪዎች፣ ሆቴሎችና አገልግሎት ሰጪ ተቋማት ላበረከቱት አስተዋጽኦ ምስጋና አቅርበዋል። የጉባኤው ተሳታፊዎችም በክብር ወደ የሀገሮቻቸው ሽኝት እንደተደረገላቸው በመግለጫቸው ጠቅሰዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ በመስኖ ስንዴ ልማት ያስመዘገበችው ስኬት ለአፍሪካውያን አርአያ የሚሆን ተግባር መሆኑን ናሚቢያዊቷ የግብርና ትራንስፎርሜሽን ኤክስፐርት ሳይማ ሻኒካ ገለጹ። ኢትዮጵያ ለአየር ንብረት ለውጥ የማይበገር የግብርና ስርዓት በመገንባትና በመስኖ ስንዴ ልማት እያስመዘገበችው ያለው ስኬት አርአያ የሚሆን ተግባር መሆኑንም ተመላክቷል። ሚካኤል ውጋሞ ዝርዝር አለው። ኢትዮጵያ ባለፉት ጥቂት ዓመታት በመስኖ ስንዴ ልማት ባከናወነችው ስራ የአገር ውስጥ ፍላጎትን ከመሸፈን ባለፈ ምርቷን ለውጭ ገበያ ማቅረብ መጀመሯ ይታወቃል። የዓለም ምግብ ፕሮግራምን ጨምሮ በገጠር ትራንስፎርሜሽንና የግብርና ትራንስፎርሜሽን ላይ በዓለም አቀፍ ድርጅቶች ያገለገሉት ናሚቢያዊቷ ሳይማ ሻኒካ እንደገለጹት ኢትዮጵያ ግብርናን በማዘመንና በመስኖ ስንዴ ልማት ላይ ያስመዘገበችው ውጤት አህጉራዊ ፋይዳው የጎላ ነው። እንደ ሳይማ ሻኒካ ገለጻ በአፍሪካ
አብዛኛው ሕዝብ የሚመገበው ስትራቴጂያዊ ሰብል ቢሆንም አህጉሪቱ ለረጅም ጊዜ ከውጭ በሚገባ ምርት ላይ ጥገኛ ሆና መቆየቷን ገልጸዋል። ኢትዮጵያ ባለፉት ጥቂት ዓመታት በግብርና ልማት የወሰደችው ቆራጥ እርምጃ ከውጭ በሚገባ የስንዴ ምርት ላይ ያለውን ጥገኝነት መስበር እንደሚቻል በተግባር አሳይቷል ብለዋል። በአፍሪካ ግብርና ላይ ትልቁ ተግዳሮት የአየር ንብረት መዛባትና የውሃ እጥረት መሆኑን የጠቀሱት ኤክስፐርቷ የመስኖ ልማት ለዚህ ዘላቂ መፍትሄ መሆኑን አስገንዝበዋል። ልክ እንደ ኢትዮጵያ በበጋ መስኖ ልማት ላይ በስፋት ኢንቨስት ማድረግ ከተቻለ ስለ ድርቅ አደጋ ማውራት እናቆማለን። ድርቅ ያለፈ ታሪክ ይሆናል ያሉ ሲሆን ዝናብ ባይኖሩ እንኳን መስኖ በመጠቀም ዓመቱን ሙሉ በማምረት የምግብ እጥረትን መቅረፍ እንደሚቻል ገልጸዋል። የግብርናው ዘርፍ ለማዘመን ቴክኖሎጂ ወሳኝ መሆኑን የገለጹት ኤክስፐርቷ በተለይም አነስተኛ አርሶ አደሮችና ወጣቶች የዲጂታል መሳሪያዎችን በስፋት ሊጠቀሙ ይገባል ብለዋል። በገጠር የሚገኙ ወጣቶች በዘመናዊ የግብርና ሰንሰለት ውስጥ እንዲሳተፉ የዲጂታል መሰረተ ልማቶችን ማስፋፋት የምግብ ዋስትናን ለማረጋገጥ ወሳኝ መሆኑንም ተናግረዋል። ኢትዮጵያ ያገኘችውን ስኬት ሌሎች የአፍሪካ ሀገራትም እንደ ሞዴል ሊጠቀሙበት እንደሚገባ ገልጸው አህጉሪቱ ከውጭ ጥገኝነት እንድትላቀቅ ሀገራት በትብብር ሊሰሩ እንደሚገባም ገልጸዋል። ኢትዮጵያ በስንዴ ልማት ያገኘችውን ልምድ ለሌሎች የአፍሪካ ሀገራት በማካፈልና ሀገራትም እርስ በርሳቸው ምርትና ልምድ በመለዋወጥ አፍሪካን የዓለም የጥራጥሬና የሰብል ምርት ማዕከል ማድረግ እንደሚቻልም ጠቁመዋል። የዘገባው ምንጫችን የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ መድን ድርጅት ከተቋቋመበት ጊዜ ጀምሮ ለህብረተሰቡ የተለያዩ የኢንሹራንስ አገልግሎት በመስጠት አስተማማኝ አጋር ሆኖ ሲሰራ መቆየቱን የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ አቤል ታደሰ ገለጹ። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን በሚል መሪ ቃል የኢትዮጵያ መድን ድርጅት 50ኛ ዓመት የምስረታ በዓሉን በሐዋሳ ከተማ በድምቀት አክብሯል። ናርዶስ አየለ ዝርዝር አላት። በበዓሉ ላይ በክብር እንግድነት የተገኙት የሐዋሳ ከተማ አስተዳደር የከንቲባው ልዩ አማካሪ አቶ አዳና አየለ ከተማችን ሐዋሳ የመልካም አስተዳደር ችግሮችን እየፈታች የቱሪዝም ሀብቷን እያበለጸገች ልዩ ልዩ የኢንቨስትመንት የልማት ክንውኖችን እያስፋፋች ያላትን አቅም ለሀገርና ለዓለም እያሳየች ባለችበት ማግስት የኢትዮጵያ መድን ድርጅት ድጋፍና አብሮነት በእጅጉ የሚያስፈልጋት እንደሆነም ተናግረዋል። ከተማችን ሐዋሳ የመልካም አስተዳደር ችግሮችን እየፈታች የቱሪዝም ሀብቷን እያበለጸገች ልዩ ልዩ የኢንቨስትመንት አማራጮችንና የልማት ክንውኖችን ይበልጥ እያስፋፋች ግዙፍ የመሰረተ ልማት ዝርጋታዎችን እያከናወነች እንዲሁም ከተማዋ ያላትን እምቅ አቅም ለዓለምና በሀገር አቀፍ ደረጃ እያስተዋወቀች በምትገኝበት በዚህ ጊዜ የእናንተ አጋሮቻችን ድጋፍ እና አብሮነት በእጅጉ የሚፈለግ በእጅጉ የሚያስፈልገንም ጭምር ነው። ከዚህ ጋር ተያይዞ ሐዋሳ ከተማችን በተፈጥሮ ስጦታ የታደለች ለዜጎቻችን መኖሪያ የተመቸች በአስደናቂ የከተማ ፕላን የታወቀች የተፈጥሮና ሰው ሰራሽ ስጦታዎች ያሏት የቱሪዝም የንግድ እና የኢንቨስትመንት ከተማ በመሆኗ የኢንሹራንስ ሽፋን ያስፈልገናል የሚል እምነት እንደ ከተማ አለ። የኢትዮጵያ መድን ድርጅት ከተቋቋመበት ጊዜ አንስቶ በርካታ አስተዋጽኦችን በማድረግ ቆይቷል። ለህብረተሰቡም የተለያዩ የኢንሹራንስ አማራጮችን በመስጠት ሲያገለግል የቆየ አንጋፋ ተቋም እንደሆነ ኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ አቤል ታደሰ ተናግረዋል። ኢትዮጵያ መድን ድርጅት ገና ከተቋቋመበት ጊዜ ጀምሮ ኢንዱስትሪውን በመመስረት ትልቅ አስተዋጽኦ ያደረገ ተቋም ነው። ከዛም አልፎ ደግሞ ለህብረተሰቡ የተለያየ የኢንሹራንስ ዘርፎች በመስጠት ሲያገለግል ኖሯል። አሁንም እያገለገለ ነው የሚገኘው። ከዛም አልፎ ደግሞ በመንግስት ትላልቅ ፕሮጀክቶችን በመደገፍ ለሀገርና ለኢኮኖሚ ትልቅ የኢኮኖሚ ድራይቨሮች ናቸው የተባሉትን ስፔሻላይዝድ የሆኑ ሪስኮችን ዋስትና በመስጠት የኢትዮጵያ መድን ድርጅት ሲያገለግል ኖሯል። በተለያዩ ከተሞች በመዘዋወር
በየአካባቢው ያሉትን አጋር ድርጅቶችና ደንበኞችን በማመስገን የወደፊት አሰራርን ደንበኛ ተኮር በማድረግ ለኢትዮጵያና ለአካባቢው ሰፊ ተደራሽነትን በጠበቀ መልኩ ለመስራት ዝግጁ መሆናቸውን አቶ አቤል ታደሰ አክለው ገልጸዋል። እንግዲህ ይሄ 50ኛው ዓመት አከባበር ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን በሚል መሪ ቃል ነው እያከበረን ያለነው። ፎከስም የሚያደርገው ደግሞ በደንበኞች ነው። ይሄንን ለ2 ወር ነው የምናደርገው። የጀመርነውም ደንበኞቻችንን የተለያዩ ዝግጅቶች በማድረግ ነው የምንዘጋውም። አሁንም እያደረግን ያለነው እንደዚህ አይነት በውቢቷ ሐዋሳ ከተማ የደንበኞች ቀንን በአካባቢው ያሉትን አብረን እስከዛሬ ድረስ ለተጓዙ በከተማውና በአካባቢው ያሉትን በማመስገን እንደገና ደግሞ ለወደፊት ደግሞ የወደፊቱን እንቀይሳለን ስንል አሰራራችንን ደንበኛ ተኮር በማድረግ ብዙ ለሰው የሚመች ቴክኖሎጂ ላይ ቤዝ ያደረገ እሱ ብቻ አይደለም፣ ይህንን ሁሉ የሚሰራው የሰው ኃይል ነው። ጠንካራ የሰው ኃይል በመገንባት ለኢትዮጵያና ለአካባቢው ሰፊ ተደራሽነት እንዲኖረን እየሰራን ነው። ኢትዮጵያ መላው ለኢትዮጵያ ሕዝብ ማመስገን እንፈልጋለን። መድን ድርጅት ላለፉት 50 ዓመታት ብቻውን አልዘለቀም። በሁሉም በከፍታም ይሁን በዝቅታ ደንበኞች ከኛ ጋር በመጽናት ያንን ጊዜ አብረውን አሳልፈዋል ጸንተው። ያንን በጣም ማመስገን እንፈልጋለን። አሁን ደግሞ በተለየ መልኩ ልናዳርስ የተለየ ጥሩ ሰርቪስ ጥሩ የዋስትና አይነት ለመስጠት የኢትዮጵያ መድን ድርጅት ከመቼውም በላይ ተዘጋጅቶ ይገኛል። በበዓሉ የታደሙ አጋር ድርጅቶችም ድርጅቱ የሚሰጠው አገልግሎት ፈጣንና ቀልጣፋ በመሆኑ የሚጠየቁ የመድን አገልግሎቶችን በቂ በሆነ መልኩ እየሰጠ አብረው እንደዘለቁም ተናግረዋል። ከኢትዮጵያ መድን ድርጅት ያው ረጅም ደንበኝነት አለን። ከዚህ በፊት በነባሩ ክልልም አብረን ረጅም ጊዜ ተጉዘናል። ድርጅቱ ያው የሚሰጠው አገልግሎት ቀልጣፋና ፈጣን ነው። ያው የምንጠይቃቸውን ሁሉንም የመድን ሽፋኖች በቂ በሆነ መልኩ ሽፋን ይሰጣል። በግማሽ ዓመት የስራ አፈጻጸማቸው ከ120 በላይ አዳዲስ ኢንዱስትሪዎችን ወደ ስራ ማስገባታቸውን የክልሉ ኢንዱስትሪ ልማት ቢሮ ገለጸ። ቢሮው በደቡባዊ ሲዳማ ዞን የ6 ወራት የመስኩን የስራ አፈጻጸም ከተለያዩ ጉዳዩ ከሚመለከታቸው አካላት ጋር ገምግሟል። አዲሱ ኪንታሞ ያዘጋጀውን ዘገባ ይፍሩ አበበ እንደሚከተለው ያቀርበዋል። እንደ ሀገር ለአምራች ኢንዱስትሪ የተሰጠው ቦታ ትልቅ መሆኑን ያነሱት የሲዳማ ክልል ኢንዱስትሪ ልማት ቢሮ ኃላፊ አቶ አሻግሬ ጀንበሩ ኢኮኖሚ ሪፎርሙ ኢንዱስትሪ መሰረት አድርጎ እየሄደ ያለ መሆኑን ገልጸዋል። እንደ ሲዳማ ክልል ይህንን እቅድ የሚያሳካ መነሻ ይዘው ወደ ስራ መግባታቸውን ያነሱት የቢሮ ኃላፊ በዚህ ዓመት ነባር ኢንዱስትሪዎችን በማጠናከርና አዳዲስ ኢንዱስትሪዎች እንዲፈጠሩ ማድረግ መቻላቸውንም አክለው ገልጸዋል። በዚህ 6 ወራትም 120 አዳዲስ ኢንዱስትሪዎች ወደ ስራ መግባታቸውንም አመላክተዋል። በዚህ 6 ወር ውስጥ እንደ ክልል 120 ኢንዱስትሪዎችን አዳዲስ ወደ ስራ ውስጥ አስገብተናል። እነዚህ 120 ኢንዱስትሪዎች ብለን ስናነሳ 106 ኢንዱስትሪ አነስተኛ ብለን የምንጠራው አነስተኛ ኢንዱስትሪ ነው። 10 ኢንዱስትሪዎች በመካከለኛ ደረጃ ያሉ ኢንዱስትሪዎችና 4 ኢንዱስትሪ ከፍተኛ ኢንዱስትሪዎች ብለን የምንጠራቸው ናቸው። እነዚህ በድምሩ 120 ኢንዱስትሪዎች ናቸው። እነዚህ 120 ኢንዱስትሪዎች አዲስ የተመሰረቱት የሚሆኑ ከዚህ ቀደም ስራ ውስጥ የነበሩት በዚህ ዓመት የምርት እድገት የታየበትና የውጪ ልከን ኤክስፖርት የምናደርጋቸው ምርቶችን በዚህ ልክ ያደገበት የምናገኘው ዶላርም የጨመረበት ነው። በዚህ 6 ወር ውስጥ 50 ሚሊዮን ዶላር የውጭ ምርት የላክንበትና ይሄን ያህል ሃርድ ካረንሲ ገቢ የተገኘበት ነው። ከውጭ ገባ የነበረውን ምርት በውስጥ አቅም በመተካት እንደ ሲዳማ ክልል ብቻ 136 ሚሊዮን ዶላር ማስቀረት መቻሉንም ኃላፊው ገልጸዋል። በተመሳሳይ ደግሞ ከውጭ እናስገባ የነበረውን ያስቀረንበት የምርት እድገቱን በዚህ ልክ የሚታይ ነው። 136 ሚሊዮን ዶላር የሚሆን ኢምፖርት ሳብስቲት አድርገናል ማለት ነው። እንደ ክልል ይሄ 4.4 ቢሊዮን ዶላር እንደ ሀገር ከተገኘው የኛም የክልሉ ድርሻ ቀላል ነው ተብሎ የሚወሰድ አይደለም የሚለውን ለማንሳት ነው። በዚህ ሂደት ውስጥ የስራ ዕድል የተፈጠረላቸው ከ9000 የማያንሱ በአዳዲስና በነባር ኢንዱስትሪዎች በዚህ ዓመት ዜጎች የስራ ዕድል ተፈጥሮላቸዋል። ትልቅ ለውጥ የታየበት ዓመት ነው ብሎ መውሰድ ይቻላል። ሌላው አሁን ላይ
እየገመገምን ያለነው በዞን ለይተን ነው። ደቡባዊ ሲዳማ ዞን ላይ ነው እየገመገምን ያለነው። ይሄ ደቡባዊ ሲዳማ ዞን በ6 ወር ውስጥ ምንድነው የሰራው? ለኢንዱስትሪው ከተሰጠው ትኩረት አኳያ እንዴት እየተመራ ነው? አመራሩ ጉዳዩን እንዴት ነው ያዘው? ያለው ምቹ ሁኔታ ምንድነው? ያለው ተግዳሮት ምንድነው? እንደ ዞን ያለንን እምቅ አቅም ተጠቅመናል አልተጠቀምንም ቢለውን ለማየት ነው እየሞከርን ያለነው። ቅድም ካነሳሁት የክልሉ ድርሻ 1/6 አፈጻጸም የዚህ ዞን ነው ያለው። ይሄ አፈጻጸም በቂ አይደለም የሚል ግምገማ ነው ያለን እኛ። በ6 ወራት ስራ አፈጻጸማቸው 22 የሚሆኑ አዳዲስ ኢንዱስትሪዎችን መፍጠር መቻላቸውን የገለጹት ደግሞ የደቡባዊ ሲዳማ ዞን አስተዳዳሪ አቶ መንገሻ ፊታሞ ናቸው። እንደኛ ዞን 22 የሚሆኑ አዳዲስ ኢንዱስትሪዎችን በዚህ ዓመት ብቻ መፈጸም ችለናልና ይሄ አንዱ ኢንዱስትሪዎች ሲስፋፉ የስራ ዕድልን ይፈጥራሉና እንደ ዞናችን በዚህ በዓመት ብቻ በ6 ወሩ 223 የሚሆኑ ወጣቶችን በዚህ በኢንዱስትሪው የስራ ዕድል መፍጠር ችለናል። ስለዚህ አንዱ ግብ ኢንዱስትሪዎች ሲስፋፉ ከውጭ የሚመጣውን እቃ በዚህ በአገር ውስጥ መተካት ነው። ሌላ ደግሞ ለውጭ የሚሆነውን ማምረት ነው፣ ዶላር የማግኘቱ ስራ መስራት ነው። ሌላ ደግሞ የስራ ዕድልን መፍጠር ነው አንዱ ሂደታችንና ከዚህ አንጻር እንግዲህ ኢንዱስትሪን የማስፋፋቱ ስራ እየሰራን የስራ ዕድልም ጭምር እየፈጠሩ ያሉበት ሁኔታ ነው ያለውና በቀጣይ ደግሞ ችግር ብለን የገመገምነው ኢንዱስትሪዎች በሚፈልጉት ልክ ብድር አቅርቦት ከማግኘት አንጻር ያለው ችግሮች ነበሩ። ከዚህ ከባንኮች ጋር ያለው ትስስርን በማጠናከር ሊዝ ፋይናንስ የማሽኖቹን የሚያገኙበትን ሁኔታ በተመሳሳይ ደግሞ የካፒታል ፕሮጀክቶች የሚሰሩበትና ለካፒታል የሚሆናቸው ገንዘብ ብድር የሚያገኙበትን ሁኔታ እያመቻቸልን እንገኛለን። ለዚህ አጠናክረን የምንቀጥለው ነው የሚሆነውና የደቡባዊ ሲዳማ ዞን ኢንዱስትሪ ልማት ዳይሬክቶሬት ዳይሬክተር አቶ ታደሰ ደበላ በበኩላቸው በዞናቸው ከ220 በላይ ኢንዱስትሪዎች ወደ ስራ መግባታቸውና ከባለ ድርሻ አካላት ጋር የበለጠ ተቀናይቶ መስራት ከተቻለ ለብዙዎች የተሻለ የስራ ዕድል መፍጠር እንደሚቻልም አስታውቀዋል። 223 ኢንዱስትሪዎች አሉን። ከ223ቱ ኢንዱስትሪዎች ውስጥ 181 ኢንዱስትሪ አነስተኛ ነው፣ 17 ኢንዱስትሪ ከፍተኛ ነው፣ 25 ኢንዱስትሪ መካከለኛ ነው ያለን። ከነዚህም ውስጥ ፖቴንሻል ኤሪያ ነው ብለን የለየናቸው ቢኖሩ 17 ኢንዱስትሪ ከፍተኛ ካለበት 14ቱ የሚገኘው በዳራ ቀባዶ ነው። እንደገና 3ቱ ኢንዱስትሪ ያለው ባለታ ወንዶ ከተማ ነው። የቀሩትም የመካከለኛ ኢንዱስትሪዎች በብዛት ያሉበት ባለታ ወንዶ ከተማና በዳራ ቀባዶ ስለሆነ ሰፊ ስራዎች የኢንዱስትሪ ማዕከል ሆነው እየተሰራ ያለበትና እንደ ደቡባዊ ዞን ከኢንዱስትሪ ብዙ ውጤትም እየጠበቅን ያለ ነው። እየተሰራም ያለው የስራ ዕድልም እየተፈጠረ ያለበት ኤሪያ ስለሆነ ሌሎችም እንደ ሀገረ ሰላም ወይም ቡላ እና አለታ ጮኮ ከተማም ሰፊ ስራዎች እየተሰሩ ያሉበት ሁኔታን ይታያልና በአጠቃላይ ስንመለከት በመንግስት በኩል የተጣሉ ፖሊሲዎችን፣ ስትራቴጂዎችንና መመሪያዎችን፣ ደንቦችን ተግባራዊ ከማድረግ አንጻር ሰፊ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። እነዚህን ሁሉ ግን ተግባራዊ በማድረግ የህዝብን ተጠቃሚነት ከማረጋገጥ አንጻርና ኢንዱስትሪው ራሱ ለሀገር የሚፈጥረውን እገዛ መወጣት የሚችልበት አቅም ላይ እንዲደርስ የበኩላችንን ጥረት እያደረግን ነው። ለዚህ ሁሉ ግን ዋናና ተግባር ሆኖ እየታየና እየሄደ ያለው ምንድን ነው? የቅንጅት አሰራርን በመፍጠር ከአመራሩ ጋር እንደገናም ብሎ ደግሞ ከባለሙያም ታች እስካለው ድረስና ከኢንዱስትሪያሊስቶቹም ጋር የጋራ ቅንጅትን በመፍጠር ውጤትን ሊመጣ የሚችልበትን አክሰስ ለመፍጠር ከፍተኛ ጥረት እየተደረገ ነው ያለው። በሁሉም ዞኖች የአፈጻጸም ግምገማ እንደሚካሄድ ከቢሮ የተገኘው መረጃ ያመላክታል። የሕክምና አገልግሎት አሰጣጥን ወደ ዲጂታላይዜሽን አሰራር ከተቀየረ ወዲህ በርካታ ችግሮች መቀረፋቸውን የይርጋለም ሆስፒታል ሕክምና ኮሌጅ አስታወቀ። ተገልጋዮች በበኩላቸው ማህበረሰብ አቀፍ ጤና መድን አገልግሎትን ጨምሮ ሆስፒታል ኮሌጁ እየሰጠ ያለው አገልግሎት ከዚህ ቀደም ያልተለመደና አርኪ መሆኑን ተነግሯል። ይፍሩ አበበ ዝርዝር አለው። የይርጋለም አጠቃላይ ሆስፒታል ሕክምና ኮሌጅ ከአንድ ዓመት በፊት ጀምሮ ለሕክምና የሚመጡ ታካሚዎቹን ተቀብለው ቅድመ ልየታን ጨምሮ በኮምፒውተር ኔትወርክ የተሳሰረ ዲጂታላይዝድ የሆነ አገልግሎት በመስጠት ላይ ይገኛል። የሆስፒታሉ ሕክምና ኮሌጅ አስተዳደርና ልማት ዘርፍ ምክትል ዋና ዳይሬክተር አሰፋ ፊሊጶስ እንደገለጹት ለተገልጋዮች በቴክኖሎጂ የታገዘ ዲጂታላይዝድ የሆነ አገልግሎት መስጠት ከተጀመረ ወዲህ ቀደም ሲል ይስተዋሉ የነበሩ ችግሮችን ከመቅረፍ ባለፈ በርካታ ጥቅሞች ተገኝተዋል። ዋና ጥቅሙ የዚህ የዲጂታላይዜሽን የመጀመሪያ ጥቅሙ ለታካሚ ታካሚዎች ማግኘት የሚገባቸውን አገልግሎቶች እንዲያገኙና ቀልጣፋ አገልግሎት እንዲያገኙ ይሄ በጣም ጠቅሞናል።
ለምሳሌ ላብነት ባነሳ ከዚህ በፊት ካርድ ለማውጣት ራሱ ጊዜ ይወስድ ነበር። ከዚህ እዛ ሄዲ መሀል ላይ የሚያመላልሱ ሰዎች ያስፈልጉ ነበር። ካርድ ይዞ የሚሄድ እስኪወጣ ይጠበቃል። ከዛ በኋላ የት መሄድ እንዳለበትም ለይተው አያውቅም። አሁን ላይ ግን ቀጥታ እንደመጣ ወደ ልየታ ክፍል ገብቶ ወደሚመለከተው ይሄዳል። ሲሄድ ደግሞ ቀድሞ ሄዶ መረጃው ይጠብቀዋል። ታካሚዎች ከዚህ በፊት ካርድ ጥረው ከመጡ ይቸገሩ ነበር። አሁን ደግሞ ቀጥታ በስማቸው ይገባና ሳይጉላሉ አገልግሎት ያገኛሉ። በተጨማሪም ዲጂታላይዜሽን በተለያዩ ምክንያቶች ይስተዋሉ የነበሩ አድሏዊ አገልግሎት አሰጣጥን በማስወገድ ፍትሃዊ አገልግሎት እንዲሰፍን ትልቅ አስተዋጽኦ ማበርከቱንም ምክትል ዋና ዳይሬክተሩ አስረድተዋል። ማን ቀድሞ መጣ የሚለውን ከነሳቷ ነው የሚያስቀምጠው። ሰዓት፣ ደቂቃ፣ ሰከንድ ሳይቀር ያስቀምጣል። ማን መጣ፣ ከሱ ቀጥሎ ማን መጥቷል፣ ከሱ ሌላ ቀጥሎ ማን ነው መጣው፣ በቅደም ተከተል አስቀምጠዋል። ፍትሃዊነትን በጣም አምጥቷል። ማንም አሁን ላይ ያስቀድም አይችልም። በማህበራዊ የኔ ጓደኛ ነው፣ የኔ አጎት ነው፣ የኔ አክስት ነው በሚል ሊያስቀድም አይችልም። ምክንያቱም ማንም ዞር ሊያደርግ የማይችለው ማንም ለይቶ የማየው ኮምፒውተር ይህንን ያስቀምጣል። የሆስፒታሉ ሕክምና ኮሌጅ አገር አቀፍ የ2030 ዲጂታላይዜሽን አካታችና ሁሉ አቀፍ ትግበራን ቀደም ብሎ ማሳካት የሚችልበት ቁመና ላይ እንደሚገኝም ጠቁሟል። አገልግሎቱ ዲጂታላይዝድ መደረጉ አገልግሎት አሰጣጥን ያሻሻለ ብቻ ሳይሆን በቀን በርካታ ታካሚዎች ያለ እንግልት ለማከም እንዳስቻለ የተለያየ የሕክምና አገልግሎት በመስጠት ላይ የሚገኙ አንዳንድ ጠቅላላ ሐኪሞች ገልጸዋል። ዲጂታላይዜሽን ብዙ ነገሮችን ነው የሚያቀለው። የፔሸንት ሰርቪስን ብቻ ሳይሆን የፔሸንት እንግልትንም ይቀንሳል። ካርድ ማውጣት ምናምን የለም። እዚሁ በሲስተም እናወጣለን። የሚያስፈልገውን መድኃኒቶች ወዲያው እንልካለን። ኢመርጀንሲ ሜዲኬሽኖችን ወዲያው ቶሎ ይመጡልናል እና በብዙ ነገር የኤምአር ሰርቪስ ቤስት ነው። ብዙ በወረቀት ወጪ ይጠቀማል ተብሎ የሚታሰበው ላቦራቶሪው ነው። ብዙ ምርመራዎች ስለሚሰራና ከዛ አንጻር ብዙ ጥቅም አግኝተናል። ሌላ ምንድነው ወረፋ ያስቸግር ነበር። መጀመሪያ አካባቢ የትኛው ቀድሞ እንደመጣ አይታወቅም። አሁን ለምሳሌ በቅድመ ተከተሉ ነው የሚያገኘው። አሁን መጀመሪያ እየመጣው ያለ ወይ የኔ ዘመድ ነው ወይ የከሌ እንትን ነው ተብሎ የሚሰራው ስራ አይኖርም ማለት ነውና ብዙ ጥቅም አለው በላቦራቶሪ ሳይድ። ተገልጋዮች በበኩላቸው ማህበረሰብ ጤና መድን አገልግሎትን ጨምሮ የሆስፒታሉ ሕክምና ኮሌጁ አገልግሎትን ወደ ዲጂታላይዜሽን ከቀየረ ወዲህ ከዚህ ቀደም በአገልግሎት ዙሪያ የሚስተዋሉ በርካታ ችግሮች እንደተቀረፈላቸው ተናግረዋል። ከወረቀት ነጻ አገልግሎት የሲስተም ተጠቃሚ ነኝ። እንደምታየው የጤና መድህን ዋስትና ተጠቃሚ ማለት እኔ ሳሎን የሚጠቀም ቤተሰብ አለኝና እሱን ላስታምም እና ለቼክአፕ ይዤ ነው የመጣሁት። ከዚህ ቀድሞ ካለው ቀልጣፋ አገልግሎት በተሻለ የዛሬው ደግሞ በጣም ደስ የሚለው ስመጣ ከማንኛውም የወረቀት ንክኪ ነጻ የሆነ በኮምፒውተር ነው ስራዎች የሚሰሩት። መጣው አንድ ቁጥር ገባው፣ ካርድ አላወጣውም። ወደ ቁጥር 6 መሩኝ። ቁጥር 6 መጥቼ ከወረቀት ነጻ የሆነ አገልግሎት አግኝቼ የጤና መድን ተጠቃሚ ታካሚ ስለያዝኩኝ ወደ 25 ቁጥር ሄጄ 25 ቁጥር ላይም የሚገባኝን አገልግሎት ለዚያውም ከሚጠበቀው ሰዓት በታች በአጭር ሰዓት ጨርሰውልኝ ላቦራቶሪና ወደ ኤክስሬ 221 ቁጥር መርተውኝ ጥሩ አገልግሎት አግኝቼ የደም ምርመራ ላቦራቶሪ ላይ ተደርጎልኝ ቀጣውን ጠብቄ ያለሁት የኤክስሬ 221 ላይ የተመራውትን አገልግሎት ጠብቄ ነው ያለሁትና እንደሚታየው አገልግሎቱ ቀልጣፋ፣ ታማሚዎች የማይጉላሉበትና ይኸው እንደምትመለከተው ሰው ስርዓቱን ይዞ ተረጋግቶ የሚጠቀም አገልግሎት፣ ጥሩ የሚያስደስት አገልግሎትና የሚያረካ አገልግሎት እያገኘን ያለ ነው። ቀደም ሲል ወረቀት ይዘን በየቦታው እንዘዋወር ነበረ። አሁን ደግሞ ከለውጡ መንግስት ጋር ለውጥ ስለመጣ በዚሁ በሲስተም ብቻ እየተጠቀም ወረቀቱን ከቦታ ወደ ቦታ ይዘን ሳንተላለፍ በሲስተም ብቻ እየሄድን እየታከምን ያለ ነው። በመጨረሻም ከውጭ ሩሲያና ዩክሬን በጄኔቫ ለሚካሄደው የሰላም ንግግር እየተዘጋጁ ባሉበት በዚህ ወቅት ትራምፕ በኪየቭ ላይ ጫና እየጨመሩ ነው ተባለ።
ከክሬምሊን እንደተገኘው መረጃ ንግግሮቹ ሊያተኩሩ የሚችሉት ሩሲያ ኪየቭን አሳልፋ እንድትሰጣት በምትፈልገው የዩክሬን ግዛት ጉዳይ ላይ ነው። ማርያማዊት ብጻተ ተጨማሪ አላት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሁለተኛው የዓለም ጦርነት ወዲህ አውሮፓ ካስተናገደቻቸው ሁሉ አስከፊ የሆነው ግጭት እንዲቆም ግፊት በማድረግ ላይ ባሉበት በዚህ ወቅት የሩሲያና የዩክሬን ልዑካን ለሌላ ዙር የሰላም ድርድር በጄኔቫ ሊገናኙ እየተዘጋጁ ነው። ዛሬ የሚጀመረው የሁለት ቀናት ንግግር ሊያተኩር የሚችለው በግዛት ይገባኛል ጉዳይ ላይ ሲሆን ጊዜውም ሩሲያ በዩክሬን ላይ ሙሉ ወረራ የፈጸመችበት የካቲት 24 ቀን አራተኛ ዓመት ሊሞላው ጥቂት ቀናት ብቻ የቀሩበት ነው። ሞስኮና ኪየቭ በፍጥነት ስምምነት ላይ እንዲደርሱ ትራምፕ ግፊት እያደረጉባቸው ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ሀገራቸው ግዛቷን ለሩሲያ አሳልፋ እንድትሰጥ ከዋሽንግተን እጅግ ከፍተኛ ጫና እየገጠማት እንደሆነ ቅሬታ አሰምተዋል። ሩሲያ በወረራ ከያዘችው ከዶኔትስክ ግዛት ውስጥ እስካሁን ልትቆጣጠረው ያልቻለችውን ቀሪውን 20% ምስራቃዊ ክፍል ኪየቭ በሰላም አሳልፋ እንድትሰጣት እየጠየቀች ቢሆንም ኪየቭ ግን ይህንን ለማድረግ እስካሁን ፈቃደኛ አልሆነችም። ትራምፕ በዩክሬን ላይ የሚያሳድሩትን ጫና ሰኞ ማምሻ ላይም በድጋሚ መጨመሩ ተስተውሏል። ፕሬዚደንት ዶናልድ ትራምፕ የአየር ላይ የክብር መጓጓዣቸው በሆነውና ኤርፎርስ 1 ወይንም አየር ኃይል 1 በሚባለው አውሮፕላን ውስጥ ተሳፍረው ስለ ሰላም ንግግሩ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ድርድሩን ትልቅ ሲሉ ከገለጹ በኋላ ዩክሬን ወደ ጠረጴዛው ፈጥና ብትመጣ ይበጃታል፣ ይህን ብቻ ነው ልላችሁ የምችለው ብለው ዝርዝር ውስጥ ከመግባት ተቆጥበዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሰኞ ዕለት ለጋዜጠኞች በሰጡት መግለጫ በዚህኛው ዙር ለመወያየት የታቀደው ስፋት ባላቸው ጉዳዮች ላይ ነው። በእውነቱ ዋነኞቹ ጉዳዮች የሚመለከቱት የግዛትና ሌሎችንም ከዚህ ቀደም ያቀረብናቸውን አበይት ጥያቄዎችን ሁሉ ነው ብለዋል። ቅዳሜ ዕለት በተካሄደው ዓመታዊው የሙኒክ የጸጥታ ኮንፈረንስ ላይ ዜሌንስኪ እንደተናገሩት የጄኔቫ ንግግር ከባድና ተጨባጭ ነገር ያለው እንደሚሆን ተስፋ አረጋለሁ። ነገር ግን እውነት ለመናገር አንዳንድ ጊዜ ሁለቱም ወገኖች ሙሉ ለሙሉ የተለያዩ ተቃራኒ ነገሮችን እየተናገሩ እንዳለ ይሰማኛል ሲሉ ተደምጠዋል። ከክሬምሊን እንደተገለጸው በያዝነው ዓመት በአቡዳቢ ቀደም ብለው የተደረጉትን ሁለት ዙር ንግግሮች ተከትለው የሚካሄዱት የጄኔቫ ንግግሮች በዝግ የሚደረጉና ምንም ሚዲያም የማይገኝባቸው ናቸው። የሩሲያ ልዑካን ቡድን በፕሬዝደንቱ ረዳት በቭላዲሚር ሜዲንስኪ እንዲሁም የዩክሬን ቡድን በሩስቴም ኡሜሮቭ እንደሚመሩ ፔስኮቭ ተናግረዋል። የዶናልድ ትራምፕ አማች የሆኑት ጃሬድ ኩሽነር እና የፕሬዝደንቱ ልዩ መልእክተኛ ስቲቭ ዊትኮፍ ዋሽንግተንን ወክለው ለንግግሩ ይቀመጣሉ። የቀደሙት ሁለት የአቡዳቢ ንግግሮች ይህ ነው የሚባል ውጤት እንዳላስገኙ ይታወሳል። መረጃውን ከአርቲ አልጀዚራና ስካይ ኒውስ አገኘ ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።